ስኬት ያለፈውን ያስረሳል ወይስ የበለጠ ያጠናክረዋል? ባንታፑር በቅንጦት የሚኖረው ባለ ሀብቱ አርጁን ሲንግ በሚሊዮን የሚቆጠር ገንዘብ ይዞ ወደ ድሃ መንደሩ ተመለሰ። በትልቅ መኪናው ሻንቲፑሪ መንደር ሲደርስ ግን የልጅነት ጓደኛው በድህነትና በህመም ተቆራምዶ ያገኘዋል ብሎ በፍጹም አልገመተም ነበር። አርጁን በስኬት ማማ ላይ ሆኖ ሳለ በአንድ ወቅት 500 ብር አበድሮ ከውድቀት ያዳነው ጓደኛው ግን ልጆቹን ማሳደግ አቅቶት በችግር ውስጥ መውደቁን ሲያይ ህሊናው ተረበሸ። ወጣቱ ቪክራም አባቱ ለምን ይህንን ሁሉ ገንዘብ ከባንክ እንዳወጣ ግራ ሲጋባ፣ እናቱ አንጀሊ ደግሞ በድህነት የተቆራመዱት ባልና ሚስት ፊት ተንበርክካ እግራቸውን እየሳመች ነበር። ሁላችንም በህይወታችን ያገዘን ሰው አይጠፋም፣ ነገር ግን ሲሳካልን ያንን እጅ እናስታውሳለን። ይህ ታሪክ ከገንዘብ በላይ የሆነን እውነተኛ ሰብአዊነትንና ለዓመታት ያልደበዘዘን ንጹህ የጓደኝነት ፍቅርን ያሳየናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። 500 ሩፒ የነበረበትን ዕዳ ለመክፈል አንድ ሚሊዮነር ሰው ወደ ድሮ የልጅነት ድሃ ጓደኛው ቤት ደረሰ። ውድ ቤተሰቦቻችን በህይወታችን ውስጥ እውነተኛ ሀብት ገንዘብ ብቻ አይደለም፣ ይልቁኑ በጊዜ ሂደት የማይሞቱ አንዳንድ ውድ ግንኙነቶችና የማይረሱ ውለታዎች ናቸው። ሰው ብዙ ጊዜ ወደ ስኬት ማማ ላይ ሲወጣ መዳረሻው ላይ ለመድረስ የረገጣቸውን ደረጃዎች ይረሳል። ባንታፑር የታዋቂው ባለሀብት አርጁን ሲንግ ህይወት ከንጉስ ያላነሰ ነበር። የተትረፈረፈ ሀብት፣ የቅንጦት ቪላ፣ ግዙፍ ኩባንያዎችና የቅንጦት ቁሳቁሶች እጥረት አልነበረም። እያንዳንዱን ትልቅና ትንሽ የቤት ውስጥ ኃላፊነት ለማናጀሮቻቸው ትተው ነበር። እነርሱም በየወሩ እየመጡ የሂሳብ ስሌቱን ያሳውቋቸዋል። ምቹ ህይወትን እየኖሩ የሚጨነቁበት ምንም ነገር አልነበረም። ቤተሰብ ውስጥ ባለቤቱ አንጀሊ ዴቪና የ18 ዓመት ልጃቸው ቪክራም ነበሩ። ቪክራም ከልጅነቱ ጀምሮ በሁሉም አይነት የቅንጦት ሁኔታዎች ውስጥ ነው ያደገው። የዓለም ትክክለኛ ገጽታ ምን እንደሆነ ለርሱ እጅግ በጣም ሩቅ ነው። አንድ ቀን ጠዋት አርጁን ሲንግ በቅንጦት ቤታቸው አረንጓዴ የአትክልት ስፍራ ውስጥ ተቀምጠው ነበር። በእጃቸው ጋዜጣ ይዘዋል። ፊት ለፊታቸው የሻይ ሲኒ ተቀምጧል። በዓለም ዜናዎች እጅጉን ተጠምደዋል። በዚያው ቅስፈት የልጃቸው ጓደኛ ሊጠይቃቸው መጣ። ሁለቱ ልጆች ሲያወሩና ሲሳሳቁ በአርጁን ፊት ላይ ትንሽ ፈገግታ ታየ። ነገር ግን በዚያው ቅስፈት ሐሳባቸው ወደ ሌላ ቦታ ሄደ። በአንድ የልጅነት የተረሳ ግንኙነት ትዝታ የልባቸው ጥግ መረበሽ ጀመረ። ለዓመታት ከህይወታቸው ገጽ ላይ የደበዘዘ ስም ነበር። ነገር ግን ዛሬ በድንገት የትዝታውን አቧራ አራግፎ መብራት ጀመረ። በአርጁን ሲንግ አይኖች ላይ ያ ትግል የበዛበት ዘመን ይታይ ጀመር። በእያንዳንዱ እርምጃ አዲስ ማዕበል ይጠብቃቸው በነበረበት ጊዜ ወዲያውኑ ወደ ውስጥ ገብተው ለባለቤታቸው ለአንጀሊ ዴቪ እቃሽን አዘጋጂ፣ ለአንድ አስፈላጊ ጉዞ መውጣት አለብን አሏት። ባለቤታቸው በመገረም ወዴት ነው የምንሄደው ስትል ጠየቀች። አርጁን ሲንግ በጥልቀት ከተነፈሱ በኋላ የድሮ ጓደኛዬን ማኖጅ ዳስን ለመጠየቅ እንሄዳለን አሉ። የባለቤታቸው ፊት ላይም ፈገግታ ታየ። ከዓመታት በፊት ይህንን ስም ከባለቤታቸው አፍ ሰምተውት ነበር። ምንም ጥያቄ ሳትጠይቅ መዘጋጀት ጀመረች። በዚያው ቅስፈት አርጁን ሲንግ ወደ ውጭ ወጥቶ ልጃቸውን ቪክራምን ልጄ ተዘጋጅ፣ አንድ በጣም ልዩ የሆነ ሰው አስተዋውቀሃለሁ አሉት። ቪክራም ባልፈለገ ስሜት አባዬ እናንተ ሂዱ፣ እኔ መሄድ አልፈልግም አለ። ነገር ግን አርጁን ሲንግ በቁጣ ስሜት አይ ልጄ መምጣት አለብህ፣ ይህ ጉዞ ላንተ በጣም አስፈላጊ ነው። አባት ስለ የትኛው ልዩ ሰው እያወራ እንደሆነ ልጅ አልገባውም ነበር። ነገር ግን የአባቱን ግፊት ችላ ማለት አልቻለም። በመጨረሻም ቤተሰቡ በመኪና ተቀምጦ ጉዞ ጀመረ። ረጅም ጉዞ ተጉዘው ሻንቲፑሪ ደረሱ። እዚያ ሲደርሱ አርጁን ሲንግ ወደ አንድ ባንክ በመሄድ በሚሊዮኖች የሚቆጠር ገንዘብ አወጡ። ይህንን ሲያይ ወጣቱ ቪክራም ደነገጠ። አባዬ ይህንን ሁሉ ገንዘብ ለምን አወጣህ ብሎ ጠየቀ። አርጁን ሲንግ በፈገግታ ምክንያቱም አንድ የቆየ ዕዳ መክፈል አለብኝ አሉ።
ቪክራም ይህንን ሲሰማ የበለጠ ተገረመ። አባቱ ተቆጥሮ የማያልቅ ሀብት እያላቸው የማን ዕዳ ሊኖርባቸው ይችላል ብሎ ማሰብ ጀመረ። ግራ በመጋባት አባዬ እየቀለድክ ነው አይደል? አንተን የመሰለ ሀብታም ሰው እንዴት ዕዳ ሊኖርበት ይችላል ሲል ጠየቀ። አርጁን ሲንግ ልጃቸውን በጥልቀት አይን ተመልክተው በቀስታ ካላመንከኝ ስማ፣ የህይወቴን ትልቁን ትምህርት የተማርኩበት ጊዜን እነግርሃለሁ። ይህንን ሙሉ ታሪክ ስትረዳ ዕዳ አለብኝ ወይስ የለብኝም የሚለውን አንተው ራስህ ትወስናለህ አሉት። እናቷ አንጀሊ ዴቪ እስካሁን ዝም ብላ ነበር። ይህንን ስትሰማ ፈገግ አለች። ይህ ጉዞ ጓደኛን ለመጠየቅ ብቻ ሳይሆን ለአንድ ልጅ ትክክለኛ የህይወትን ትርጉም ለማስተማር ጭምር መሆኑን ታውቅ ነበር። መኪናው ወደፊት እየተጓዘ ነበር። የትዝታን ገጽ ለመክፈት ተዘጋጅቷል። አርጁን ሲንግ በጥልቀት ተነፈሱና ያለፈውን የታሪክ ገጽ በማገላበጥ እንዲህ ሲሉ ጀመሩ። ልጄ፣ ከ25 ዓመት በፊት ዓለማችን በጣም ትንሽ በነበረችበት ጊዜ ነበር። ህልማችን ትልቅ ነበር፣ ነገር ግን ኪሳችን ባዶ ነበር። በዚያን ጊዜ በሻንቲፑሪ በምትገኝ አንድ ትንሽ መንደር ውስጥ እኖር ነበር። በህይወቴ ውስጥ ማኖጅ ዳስ የሚባል አንድ ሰው ነበር። ማኖጅ ጓደኛዬ ብቻ ሳይሆን እንደ ትልቅ ወንድሜም ጭምር ነበር። በዓለም ላይ ከማንም በላይ የሚንከባከበኝ እርሱ ነበር። እናትና አባቴ በልጅነቴ ስለሞቱ ወላጅ አልባ ሆኜ ነበር። በማህበረሰቡ ድጋፍ ነው ያደግኩት። ነገር ግን በእውነተኛ ስሜት የቤተሰብ ፍቅር እንዲሰማኝ ያደረጉት ማኖጅና ባለቤቱ ፕሪያንካ ዴቪ ነበሩ። አርጁ እያሉ ይጠሩኝ ነበር። እንደ ትንሽ ወንድማቸው ይወዱኝ ነበር። የራሳቸው የሆነ ዓለም ነበራቸው። አንድ ወንድና አንዲት ሴት ልጅ ያሏቸው ትንሽ ቤተሰብ ነበሩ። ቤተሰባቸው ትልቅ ባይሆንም እንኳን ልባቸው ግን በጣም ትልቅ ነበር። ማንኛውም ችግር ሲመጣ ማኖጅ ሳይጠየቅ ፊት ለፊት ይቆም ነበር። እርሱ ሁልጊዜም አርጁ፣ እኔ በህይወት እስካለው ድረስ ምንም ነገር አይጎድልብህም ይለኝ ነበር። ጊዜው አለፈ። ትምህርቴን በሆነ መንገድ አጠናቅቄ ጥሩ ስራ ፈልግ ነበር። ነገር ግን ጥሩ ስራ ይቅርና ምንም አይነት ስራ ሊገኝ አልቻለም። በመንደር ውስጥ ስራ አጥነት ነበር። ቤተሰብን ለማስተዳደር ደግሞ የሆነ ነገር መስራት ነበረብኝ። በዚህ መሃል ጎረቤቶች ስለማግባት መከሩኝ። እኔም በህይወቴ መረጋጋት ይመጣል ብዬ አሰብኩ። ምናልባትም ከጋብቻ በኋላ መንገድ ይከፈት ይሆናል ብዬ አሰብኩ። ከባለቤቴ ከእናት አንጀሊ ጋር ተጋባን። የትዳር የመጀመሪያዎቹ ጥቂት ሌሊቶች በጥሩ ሁኔታ አለፉ። ነገር ግን ከዚያ በኋላ እውነታው ከመሬት በታች የሚነቅል ከፍተኛ ድንጋጤን ይዞ መጣ። ከጋብቻ የኃላፊነት ሸክሙ በድንገት ጨመረ። ነገር ግን የገቢ ምንጭ አልነበረም። መብላትና መጠጣት አስቸጋሪ ሆነ። በየቀኑ ማኖጅን እየሄድኩ ችግሬን እነግረው ነበር። እርሱም በየጊዜው ብርታት ይሰጠኝ ነበር። አትጨነቅ አርጁ፣ እኔ ካንተ ጋር አለው፣ የሆነ ነገር መሆኑ አይቀርም ይለኝ ነበር። አንድ ቀን ትዕግስቴ ሲያልቅ ወደ ውጭ ወጥቼ እድሌን መሞከር እንዳለብኝ ወሰንኩ። በትላልቅ ከተሞች ለሚሰሩ ሰዎች ብዙ እድሎች እንዳሉ ሰምቼ ነበር። ነገር ግን ልጄ፣ ትልቁ ችግር ምን እንደሆነ ታውቃለህ? ወደ ውጭ ለመውጣትም ገንዘብ ያስፈልጋል። ገንዘብ ያስፈልግ ነበር። እኔ ደግሞ ምንም አልነበረኝም። ሌሊቱን ሙሉ ስገላበጥ አደርኩ። ጠዋት እንደተነሳው በቀጥታ ወደ ማኖጅ ቤት ሄድኩኝ። በዚያ ጊዜ ባለቤቱ ፕሪያንካ ዴቪድ እዚያ ተቀምጣ ነበር። ሰቆቃዬን ነገርኳቸው። ወንድሜ፣ ከዚህ በላይ መታገስ አልችልም። በማንኛውም ሁኔታ መንደሩን ለቅቄ መውጣት አለብኝ። ነገር ግን ምንም ገንዘብ የለኝም አልኩት። ማኖጅም ደነገጠ። ይህ ትልቅ ነገር ነው፣ ግን ለምን ስራ ነው የምትሄደው? ምን ያህል ገንዘብስ ያስፈልግሃል ብሎ ጠየቀኝ። እኔም በቀስታ ወንድሜ 500 ሩፒ ቢገኝ ህይወቴን መቀየር እችላለሁ ብዬ መለስኩለት። በዚያን ጊዜ 500 ሩፒ ማለት ልጄ በጣም ትልቅ ገንዘብ ነበር። መሬት ነበረኝ፣ ነገር ግን እሱን ለመሸጥ ብዙ ጊዜ ይወስዳል፣ ብዙ ገንዘብም አይገኝበትም። እኔም ወንድሜ መሬቱን ሽጥልኝ፣ በሚገኘው ገንዘብ ስራዬን እጀምራለሁ ብዬ ነገርኩት። ማኖጅና ፕሪያንካ ዴቪ ሁለቱም በመገረም ወደ እኔ ተመለከቱ። አብደሃል እንዴ አርጁ? መሬት የአባትህና የአያትህ ቅርስ ነው፣ ማንም አይሸጠውም። አትጨነቅ፣ እኔ የሆነ ነገር አደርጋለሁ ብሎ አረጋጋኝ።
ማኖጅና ፕሪያንካ ዴቪ እርስ በርሳቸው ተያዩ። ከዚያም ዝም ብለው ወደ ውስጥ ገቡ። ምን እያሰቡ እንደሆነ ሊገባኝ አልቻለም። ከጥቂት ቆይታ በኋላ ተመለሱና አንድ ጥቅል ገንዘብ ዘረጉልኝ። ይህንን 500 ሩፒ ያዝ አሉና ገንዘቡን ሰጡኝ። እኔም ደንግጬ ወንድሜ ይህ ገንዘብ ከየት የመጣ ነው ብዬ ጠየቅኩ። ማኖጅ በፈገግታ መለሰልኝ። አሁን ይህንን አትጠይቅ፣ ብቻ የህልምህን በረራ ጀምር አለኝ። ነገር ግን አይኔ ወደ ፕሪያንካ ዴቪ ፊት ሄደ። አይኖቿ በእንባ ረጥበው ነበር። ወዲያውኑም የወንድሜ ሚስት ምን አደረግሽ ብዬ ጠየቅኳት። በዚያን ጊዜ ፕሪያንካ ዴቪ በቀስታ እንዲህ አለችኝ፣ አርጁ ይህ ገንዘብ የኛ አይደለም፣ አንተ ገንዘብ እንድታገኝ ብዬ ወርቆቼን አስይዣለሁ ብላ መለሰችልኝ። ባለማመን ወደ እነርሱ ተመለከትኩ። ለምን ወርቅሽን ታስይዣለሽ ብዬ ጠየቅኳት። የአንተ ህይወት ከመስተካከል በላይ ትልቅ ሀብት ሊኖር አይችልም፣ ሂድ ሰርተ ተለወጥ ብላ መለሰችልኝ። የወንድሜ ሚስት ቃላቶች እስከ ውስጤ ድረስ ነዘሩኝ። ማኖጅም እየሳቀ ይሄድ አይደለም ፍቅር ነው፣ መመለስም አያስፈልግህም፣ ሂድና ህልምህን እውን አድርግ ሲለኝ አይኖቼ በእንባ ተሞሉ። ምንም ማለት አልቻልኩም። ዝም ብዬ እግራቸውን ስሜ ተመረኩና ከመንደሩ ወጣው። አርጁን ሲንግ በጥልቅ ተንፍሰው ታሪካቸውን ቀጠሉ። ልጄ ከጓደኛዬ ከማኖጅ የወሰድኩትን ገንዘብ ይዤ ከሻንቲፑሪ ሲወጣ አይኖቼ ውስጥ ህልም ነበር እንጂ ኪሴ ውስጥ ከዛ 500 ሩፒ ውጪ ምንም ነገር አልነበረም። እኔና እናትህ አንታፑር ደረስን። ህይወት ወደ አዲስ አቅጣጫ ልታመራበት የነበረው ቦታ ነው። የከተማው ብርሃንና የህይወት ፍሰት ለኔ አዲስ ነበሩ። እዚህ ብቸኛ ነበርኩ፣ ማንንም አላውቅም ነበር። ነገር ግን እኔ የሆነ ነገር የማድረግ ፍላጎት ነበረኝ። ትናንሽ ስራዎችን መስራት ጀመርኩ። አንዳንዴ በፋብሪካ ውስጥ በጉልበት ስራ ሰራ ነበር፣ አንዳንዴ ደግሞ በሱቅ ውስጥ በረዳትነት፣ ሌላ ጊዜ ደግሞ በመንገድ ዳር ጋሪ በመግፋት እቃ ሸጥ ነበር ልጄ። በዚያን ጊዜ ሁሉንም አይነት ስራ ሰርቻለሁ። ብቸኛው ግቤ በራሴ እግር መቆም ነበር። ቀስ በቀስ ድካሜ ውጤት ማምጣት ጀመረ። ትንሹን ንግድ የማሳደግ ሐሳብ መጣ። መጀመሪያ ትንሽ ሱቅ ከፈትኩ። ከዚያም ከጥቂት ጊዜ በኋላ የራሴን ትንሽ ኢንዱስትሪ ጀመርኩ። በቀንና በሌሊት ትግል፣ በታማኝነትና በጥረት ንግዱን ቀስ በቀስ አሳደግኩት። ከዚያም ያው ኢንዱስትሪ ወደ ትልቅ ኩባንያ ተለወጠ። ጊዜው አለፈ። እያየሁትም በአንታፑር ከሚታወቁ ነጋዴዎች ተርታ ተሰለፍኩ። የትላልቅ ኩባንያዎች ባለቤት ሆንኩ። የሀብትና የገንዘብ እጥረት አልነበረም። ህይወት ሙሉ በሙሉ ምቾት ሆነችልኝ። ነገር ግን በዚህ ሩጫና በስኬት ብርሃን ውስጥ ያለፈውን ታሪኬን ሙሉ በሙሉ ረሳሁት። ያንን ምንም ሳያመነታ ህልሜን እንድኖር የድካሙን ገንዘብ የሰጠኝን ጓደኛዬን ረሳሁት። አርጁን ሲንግ ለጥቂት ሰኮንዶች ዝም አሉ። ከዚያም ንግግራቸውን ቀጠሉ። ልጄ በቤት ውስጥ የአትክልት ስፍራው ጋር ተቀምጬ ሳለ ሻይ እየጠጣው ጋዜጣ እያነበብኩ ነበር። በዚያ ጊዜ አንተና ጓደኛ ስታወሩ አየኋቸው። የእናንተን ጓደኝነት ስመለከት በድንገት ልቤ ውስጥ መረበሽ ተፈጠረ። የድሮ ጓደኛዬን ማኖጅን አስታወስኩት። ለዓመታት የት እንዳለ አላውቅም ነበር። ምን ያህል እርዳታ እንዳደረገልኝም አስቤ አላውቅም ነበር። በዚህ ጊዜ ስህተቴ ጎልቶ ታየኝ። ወደዚህ ደረጃ እንድደርስ ምክንያት የሆነኝን ሰው እስካሁን አመሰግናለሁ እንኳን አላልኩትም። በህይወቱ ስላጋጠሙት ችግሮችም ለማወቅም አልሞከርኩም። በራሴ አፈርኩ። በዚያው ቅስፈት ከዚህ በላይ መዘግየት እንደሌለብኝ ወሰንኩ። ማኖጅን ማግኘት አለብኝ። ክብር እንዲሰማው ማድረግ አለብኝ። ወዲያውኑ ለእናትህ እቃሽን አዘጋጂ፣ ወደ ሻንቲፑሪ መሄድ አለብን አልኳት። አንጀሊን በመገረም ከነዚህ ሁሉ ዓመታት በኋላ እዚያ የመሄድ ሐሳብ እንዴት መጣልህ ስትል ጠየቀችኝ። እኔም በፈገግታ ወንድሜን ልጠይቅ ነው የሚሄደው አልኳት እና እናትህም ተዘጋጀች። አንተን ስጠራ ዝግጁ አልነበርክም። አባዬ እናንተ ሂዱ ብለኸኝ ነበር። እኔ ግን አይሆንም አልኩ። ያንተ መሄድ በጣም አስፈላጊ ነው። የአባትን ያለፈ ታሪክ ማወቅ አለብህ አልኩ። ከአንድ ልዩ ሰው ጋር እንደማስተዋውቅ ስነግርህ የበለጠ ግራ ተጋባህ። ይህን ያህል መገናኘቱ አስፈላጊ የሆነው ሰው ማን እንደሆነ ሊገባ አልቻለም። ነገር ግን ይኸው አሁን እዚህ ደርሰናል።
መኪና ውስጥ ተቀምጠን ጉዞ ጀምረናል። በመንገዱ ላይ እናትህ እንደምታያት ዝም ብላለች። ነገር ግን ፊቷ ላይ ፈገግታ አለ። ላንተ የህይወትን ትልቁን ትምህርት ለማስተማር እየወሰድኩ እንደሆነ ታውቃለች። ከአንታፑር እስከ ሻምፑር ያለው ረጅም ጉዞ ነው። ነገር ግን ልቤ ውስጥ አንድ ያልተለመደ ጭንቀት አለ። መንገድ ላይ ባለፈው ታሪኬ ሰምጬ ነበር። ማኑጅ በምን ሁኔታ ላይ ይሆን ብዬ እያሰብኩ ነበር። አሁንም እንደ ድሮ እየሳቀ ያወራ ይሆን? ያስታውሰኝ ይሆን? ከባንክ ብዙ ሚሊዮን ብሮች አውጥቻለሁ። አንተ ደግሞ ይህንን ገንዘብ ለምን እንዳወጣሁት እያሰብክ ነበር። ልጄ፣ በዚህ ገንዘብ አንድ የቆየ ዕዳ መክፈል አለብኝ። አባትህ በጣም ሀብታም ነው፣ ነገር ግን የሰው ዕዳ አለበት። ዛሬ ያንን ዕዳ ለመክፈል ወደዚህ እየመጣን ነው። መኪናው አሁን ቀስ በቀስ ወደ ማኑጅ ቤት እየደረሰ ነበር። የአርጁን ሲንግ የልብ ትርታ ፈጠነ። ከነዚህ ሁሉ ዓመታት በኋላ በአንድ ወቅት ትልቁ ምርኩዝ ወደ ነበረው የድሮ ጓደኛው ዘንድ እየሄደ ነበር። መኪናዋ ወደ ማኑጅ ቤት እየደረሰች ነበር። የአርጁን ሲንግ የልብ ትርታ ፈጠነ። ከነዚህ ሁሉ ዓመታት በኋላ በአንድ ወቅት ትልቁ ምርኩዝ ወደ ነበረው የድሮ ጓደኛው ዘንድ እየሄደ ነበር። ሊያውቀኝ ይችላል? አሁንም ልክ እንደ ድሮ በፍቅር ያቅፈኛል? የሚል ጥያቄን እየጠየቀ ነበር። በድንገት የመኪናው ፍጥነት ቀነሰ። ሲደርሱ ምሽት ሆኖ ፀሐይ እየጠለቀች ነበር። መኪናው በቀስታ በማኑጅ ቤት ፊት ለፊት ቆመ። ከዓመታት በፊት አርጁን ሲንግ ልጅነቱን ወዳሳለፈበት መዳረሻ አሁን ደርሰዋል። መኪናዋ ስትቆም የአካባቢው ሰዎች ባልተለመደ ጉጉት ማየት ጀመሩ። እንዲህ ያለ ውድ መኪና፣ ሙሉ ልብስ የለበሰ ሰውና ቤተሰቡ፣ ይህ ሁሉ ለመንደሩ ሰው ያልተጠበቀ ነገር ነበር። አርጁን ሲንግ ወደ ቤት ውስጥ ሲመለከቱ ልባቸው ውስጥ አንድ የተለየ ህመም ተሰማቸው። የማኑጅ ዳስ ቤት ያው ነበር፣ ነገር ግን አሁን በጣም አርጅቷል። ግድግዳዎቹ ፈራርሰዋል፣ ጣሪያው ተበላሽቷል፣ ግቢ ውስጥ አቧራ ሞልቷል። ይህ ሁሉ በዚህ ቤት ውስጥ ለዓመታት ጥገና እንዳልተደረገ ይናገራል። ለአንድ አፍታ ልባቸውን ከበዳቸው። ወንድሜ አሁንም በዚያው ድህነት ውስጥ እየኖረ ነው ብለው ሲያስቡ ጥልቅ ሐዘን ተሰማቸው። የመንደሩ ሁኔታ ግልጽ ስለሆነ በሮች ብዙ ጊዜ ክፍት ናቸው። አርጁን ሲንግ ከቤተሰባቸው ጋር ያለምንም ከልካይ ወደ ቤት ውስጥ ገቡ። ውስጥ እንደገቡ ማኑጅ ዳስና ባለቤቱ ፕሪያንካ ዴቪ በአንድ ያረጀ የእንጨት አልጋ ላይ ተቀምጠው ሲያወሩ አየ። አርጁን ሲንግ እነሱን ካየ በኋላ ረጅም ዓመታት እንደተቆጠሩና እድሜያቸው ምን ያህል እንደጨመረ ተገነዘቡ። ፊታቸው ላይ የመሸብሸብ ምልክት መጥቷል። ነገር ግን የሁለቱም ፊት ላይ ያው የቅርርብነትና የየዋህነት ስሜት ይንጸባረቅ ነበር። በድንገት ማኑጅ ሙሉ ልብስ የለበሰውን ይህን እንግዳ ሰው ሲያይ ደነገጠ። ወንድሜ ማነህ? ለምን እንደዚህ ዝም ብለህ ወደ ቤታችን ገባ? ሲል በቀላል ቋንቋ ጠየቀ። በድምፅ ውስጥ መሳቀቅና መገረም ይታይ ነበር። እንደርሱ ያለ ተራ ሰው ቤት እንዲህ ያለ ሀብታምና የተከበረ ሰው ምን ስራ ሊኖረው ይችላል? አርጁን ሲንግ ቀስ ብለው ፈገግ አሉ። ባለቤታቸው አንጀሊ ዴቪም ዝም ብላ ቆመች። አርጁን ሲንግ ጌታዬ፣ እኛ እዚህ የመጣነው አንድ በጣም ልዩ የሆነን ሰው ፈልገን ነው አሉ። ይህንን ሲሰማ ማኑጅ የበለጠ ተገረመ። አካባቢውን ተመልክቶ በቤታችን ውስጥ ማን ልዩ ሰው አለ? ይህ የድሆች ቤት ነው። እንደናንተ ያሉ ጌቶች እዚህ አይመጡም ሲል መለሰ። አሁን አርጁን ሲንግ ፈገግታቸውን መግታት አልቻሉም። አይ ወንድሜ፣ ለኔ ጌታው አንተ ነህ። አንተ ባትኖር ኖሮ ዛሬ እዚህ አልኖርም ነበር አሉት። የማኑጅ መገረም አሁን እየጨመረ ሄደ። አርጁን ሲንግን በትኩረት ተመለከተው። ይህ ሰው በሆነ መንገድ የሚያውቀው ይመስለዋል፣ ነገር ግን ሊለየው አልቻለም። በዚያን ጊዜ አርጁን ሲንግ በቀስታ ወንድሜ፣ ምንም እንኳን ስሜ አርጁን ሲንግ ቢሆንም በአንድ ወቅት አንዳንድ ሰዎች በፍቅር አርጁ ብለው የሚጠሩኝ ጊዜ ነበር አለው። ይህንን እንደሰሙ ማኑጅና ፕሪያንካ ዴቪ ሁለቱም እንደደነዘዘ ሰው ቆሙ። አይኖቻቸው በዚያ ሰው ላይ ተተከሉ። ለአንድ አፍታ ጊዜ የቆመ መሰለ። አርጁ ሲል ማኑጅ በቀስታ ደገመው። በጥልቀት የአርጁን ሲንግን ፊት ተመለከተ። በድንገት ልክ እንደ አንድ የተረሳ ትዝታ ልቡን አወከው። ያው አርጁ ነበር። ከዓመታት በፊት የልፋት ገንዘቡን ሰጥቶ የህልሙን በረራ እንዲበር የላከው የገዛ ታናሽ ወንድሙ ጓደኛው አርጁ ነበር። አሁን ከማኑጅ አይኖች እንባ ፈሰሰ። ሌላ ምንም ጥያቄ ሳይጠይቅ እየሮጠ ሄዶ አርጁ ሲንግን አቀፈው። አርጁ፣ ሙሉ በሙሉ ተለውጠሃል። አንተን መለየት አስቸጋሪ ሆኗል ወንድሜ
የኔ ትንሽ አርጁ ጓደኛዬ። የአርጁ ሲንግም አይኖች በእንባ ረጠቡ። እርሱም ጓደኛውን አጥብቆ አቀፈው። ወንድሜ ከነዚህ ሁሉ ዓመታት በኋላ ለመመለስ በጣም ዘገየው፣ ነገር ግን መቼም አልረሳሁም። ከማኑጅ አይኖች የደስታ እንባ ይፈስ ነበር። ድምፁም ይንቀጠቀጥ ነበር። አርጁ አሁን እኮ አንተ በጣም ትልቅ ሰው ሆነሃል፣ ግን በእነዚህ ሁሉ ዓመታት ለምን አላስታወስከንም? አርጁ ሲንግ ድምፁ እየተዘጋ ወንድሜ እኔ በእድገቴ ብልጭልጭ ነገሮች ውስጥ ተጠምጄ ነበር፣ ነገር ግን እውነተኛው ሀብት ምን እንደሆነ አሁን ገባኝ አለ። አሁን ሁኔታው በስሜት ተሞልቷል። በዚያን ጊዜ የሆነው ነገር የመንደሩን ሰዎች ጭምር አስገረመ። የአርጁን ሲንግ ባለቤት አንጀሊ ዴቪ ቀስ ብላ ወደፊት በመሄድ የማኑጅንና የፕሪያንካን እግር ሳመች። ይህንን አይተው እስካሁን በውጭ ሆነው በስርቆት ይመለከቱ የነበሩት የመንደሩ ሰዎች ደነገጡ። የቢሊየነሩ ሚስት እንዴት የእነዚህ ድሆች እግር ትስማለች? ይህንን አይታ ፕሪያንካ ዴቪ ራሷ ደነገጠች። ወዲያውኑ አንጀሊን አነሳቻትና ልጄ ይህ የምታደርጊው ምንድን ነው? እኛ እኮ ተራ ሰዎች ነን። አንቺ እንደዚህ ያለሽ ትልቅ እመቤት ሆነሽ የእኛን እግር ለምን ትስሚያለሽ? ስትል ጠየቀቻት። በአንጀሊ አይኖች ውስጥ እንባ ነበር። በስሜት ሆና እህቴ ዛሬ እኛ የደረስንበት ሁሉ የደረስነው በእናንተ ምክንያት ነው። በዚያ ቀን አንቺና ወንድሜ ባለቤቴን ባትረዱት ኖሮ ይህ ዓለም ባልኖረ ነበር። ይህ በቤተሰባችን ስም ላቀርብላችሁ የምፈልገው ምስጋና ብቻ ነው አለች። እስካሁን ዝም ብለው ይህንን ሲያዩ የነበሩ የመንደሩ ሰዎች ቀስ በቀስ ወደ ቤት ውስጥ መግባት ጀመሩ። እነርሱም በሹክሹክታ የኛ የማኑጅ ወንድም ጓደኛ ሆነ እያሉ ይጠይቁ ነበር። አሁን ከቤት ውጪ ብዙ ሰው ተሰባስቧል። ሁሉም ይህንን ትዕይንት አይቶ ተገርሟል። ማኑጅ እስካሁን ድረስ የባለቤቱን እጅ ይዞ ነበር። ከአይኖቹም ያለማቋረጥ እንባ ይፈስ ነበር። ነገር ግን እነዚህ የደስታ እንባዎች ነበሩ። አርጁ በእውነት አንተ እንደዚህ ያለ ትልቅ ሰው ሆንክ? አርጁን ሲንግ በቀስታ ፈገግ ብሎ ወንድሜ በእርግጥም ትልቅ ቦታ ላይ ደርሻለሁ፣ ነገር ግን ያ ያንተ ትንሽ ወንድም ዛሬም ያው ነው ሲል መለሰለት። የመንደሩ ሰዎች አሁን ይህ ባለጸጋ ሰው በአንድ ወቅት እርዳታ ሰጥተውት የነበረው የማኑጅ ያ የድሮ ጓደኛ መሆኑን ተረዱ። ከጥቂት ቆይታ በኋላ ሁኔታው ትንሽ ረጋ አለ። በዚያን ጊዜ እስካሁን ድረስ ሁሉንም ነገር ዝም ብላ ስታይና ስትሰማ የነበረችው የማኑጅ ባለቤት ፕሪያንካ ዴቪ በመጨረሻም ተናገረች። እሺ እንደዚህ ቆማችሁ ታወራላችሁ ወይስ እንዲቀመጡ ትጋብዛችኋለህ? ድምጿ ውስጥ የቅርብነት ስሜት ነበረ። ነገር ግን እንዲህ ያለውን ትልቅ ሰው እንዴት እንደምታስተናግድ ያለማወቅ ግራ መጋባት የመሳቀቅ ስሜትም ነበረ። ይህንን ሲሰማ ማኑጅ ተደናግጦ ወዲያውኑ አረ ተቀመጡ፣ ተመልከት፣ ከነዚህ ሁሉ ዓመታት በኋላ መጥተህ እኔ ደግሞ እስካሁን ድረስ አቁሜሃለሁ፣ ተቀመጡ አላቸው። አርጁን ሲንግና ባለቤታቸው አንጀሊ ዴቪ ፈገግ ብለው ተቀመጡ። አሁን ሁኔታው ትንሽ ዘና ያለ ይመስላል። ቤት ውስጥ አንዲት ያረጀች አልጋና ሁለት የእንጨት ወንበሮች ነበሩ። አርጁን ሲንግና ባለቤታቸው እዚያው ተቀመጡ። የአርጁን ሲንግ ልጅ ቪክራም አጠገባቸው ቆሞ ነበር። ነገር ግን አይኖቹ ደጋግመው ወደ ግራና ወደ ቀኝ ያያሉ። የቤቱን ሁኔታ አይቶ እርሱም አዝኖ ነበር። አርጁን ሲንግ የማኑጅን እጅ በእጆቹ ይዞ በጥልቀት ተመለከተው። ወንድሜ ምን ይመስልሃል? የመጣሁት አንተን ለማየት ብቻ ይመስልሃል? የመጣሁት ያንተን ዕዳ ለመክፈል ነው። ያ ከብዙ ዓመታት በፊት የነበረብኝን ዕዳ ለመክፈል ነው። ማኑጅ መሳቅ ጀመረ። ነገር ግን ሳቅ ውስጥ ህመም ነበር። አርጁ አሁንም ዕዳ እንዳለብህ ታስባለህ? ያኮ አንድ ወንድም ታናሹን የረዳበት ብቸኛው መንገድ ነበር። ያንተ ትልቅ ወንድም ባይኖር ኖሮ ማን ይረዳህ ነበር? ዕዳ ማለት እኮ የሚመለስ ተብሎ ሲሰጥ ነው። እኔ ግን ይህንን መቼም አስቤው አላውቅም ነበር አለው። አርጁን ሲንግ ንግግሩን ሰምቶ ይዞት የመጣውን ቦርሳ በቀስታ ከፈተው። በውስጡም የገንዘብ ጥቅሎች በስርዓት ተቀምጠው ነበር። ቦርሳውን በማኑጅና በፕሪያንካ ፊት ለፊት አኖረው። ተመልከት ወንድሜ፣ እኔ የመጣሁት ያንተን 500 ሩፒ ለመመለስ ብቻ ነበር። ነገር ግን አሁን የህይወቴ ትልቁ ስህተት አንተም መርሳቴ እንደሆነ ተሰማኝ። ይህንን ገንዘብ ያዝ። አሁን እነዚህ ከኔ በላይ ላንተ ያስፈልጉሃል። ማኑጅና ፕሪያንካ ሁለቱም ገንዘቡን አይተው ደነገጡ። የፕሪያንካ ዴቪ አይኖች በእንባ ተሞሉ። ልጄ ገንዘብ ሁሉም ነገር አይደለም፣ ነገር ግን ችግሮች ሲበዙ
ያለ ገንዘብ ሰው አቅመ ቢስ ይሆናል አለች። አሁን ማኖች ቀስ በቀስ ታሪኩን መናገር ጀመረ። አሁን አንተ ከዚህ ስትወጣ ሁለታችንም ጠንክረን መስራት ጀመርን። በቀንና በሌሊት የጉልበት ስራ ሰርተን ወርቆቹን አስመለስን። ህይወት በምቾት የሚቀጥል መስሎን ነበር። ነገር ግን ቀስ በቀስ ችግሮች መጨመር ጀመሩ። ልጁ እያደገ መጣ። መማር ይገባው ነበር፣ ግን እኛ ደግሞ ገንዘብ አልነበረንም። ሴት ልጃችንም አደገች። የሷም የጋብቻ ጭንቀት አሳሰበን። ቀስ በቀስ ጤናዬ መታወክ ጀመረና ታመምኩ። የታመመ ሰው ደግሞ መስራት አይችልም። ገቢያችን ተቋረጠ። ልጄ የቤቱን ወጪ ለመሸፈን የጉልበት ስራ መስራት ጀመረ። ነገር ግን ከጉልበት ስራ ምን ያህል ገንዘብ ይገኛል? አንዳንዴ መድኃኒት እንኳን ለመግዛት የሚበቃ አልነበረም። የቤት ወጪ ትንሽ እንዲቀንስ ብለን ሴት ልጃችንን ወደ አጎቷ ቤት ላክናት። የማኖጅ አይኖች በእንባ ተሞሉ። ድምፁም ተዘጋ። ልጄም ስራ ማግኘት አልቻለም። ብዙ ሰዎችን እርዳታ ጠየቅን፣ ነገር ግን ማንም አልነበረም። ለማንም የኛ ሁኔታ ግድ አልሰጠውም። አሁን ፕሪያንካ ዴቪ እንባዋን መክታት አልቻለችም። እንዲህ አለች። ልጄ ችግራችን ሊውጠን ጀመረ። በእነዚያ አንተን በመረቅንባቸው እጆቻችን አንድ ቀን ሰዎችን እርዳታ እንለምንባቸዋለን ብለን አስበን አናውቅም ነበር ስትል በእንባ ሆና ነገረችው። የአርጁን ሲንግም አይኖች እንባ ተሞሉ። በቀስታ ወንድሜ አንድ እንኳን ነግረኸኝ ቢሆን ኖሮ አልረዳህም ነበር ሲል ጠየቀው። ማኖች ቀስ ብሎ ፈገግ አለ። አንተ በራስ ዓለም ተጠምደ ነበር፣ እኛ ደግሞ በማንም ፊት እጅ የመዘርጋት ልማድ የለንም ሲል መለሰለት። በዚህ መሃል በቤቱ በር ላይ አንድ ቀጭን ወጣት ቆሞ ነበር። ልብሶቹ የቆሸሹ፣ ግንባሩ ላይ ላብ የነበረበትና ፊቱ ላይ ድካም የሚታይበት። እርሱም አባዬ ዛሬ በጣም በችግር እያለ ሲናገር በድንገት ፊት ለፊቱ ያሉትን ሰዎች አይቶ አቆመ። በቤት ውስጥ ማን እንደተቀመጠ ሊገባው አልቻለም። ብቻ ግርማ ሞገስ ያላቸው ሰዎችን ተመለከተ። አንድ እንግዳ ሰው ከወላጆቹ ጋር ተቀምጦ አየ። ማኖች ወደ እርሱ እየጠቆመ አርጁ ይህ ልጄ ነው አለው። አርጁን ሲንግ በፍቅር ወደ እርሱ ተመለከተ። ወጣቱ ደንግጦ ነበር። ልጄ ና ተቀመጥ አለው አርጁን ሲንግ። የወጣቱ ግራ መጋባት ጨመረ። ከጉልበት ስራው ገና ተመልሶ መምጣቱ ነበር። ፊት ለፊቱ የተቀመጠው ሰው እያየው ፈገግ ይላል። ይህ ሰው ማን ነው? ይህችስ በውጭ የቆመችው ትልቅ መኪና የማን ናት? ማኖች በቀስታ ልጁን ጠቀሰውና ወደ ራሱ ጠርቶ አጠገቡ አስቀመጠው። ፊቱ ላይ ስስ ፈገግታ ቢታይም ልቡ ግን አሁንም ጭንቀት ውስጥ ነበር። አርጁ ይህ ልጄ ነው አለ ማኖች። በድጋሚ በኩራት ተሞልቶ ነበር። የቤተሰባችንን ኢኮኖሚ ለማሻሻል ብሎ የጉልበት ስራ ይሰራል። አርጁን ሲንግ በትኩረት ተመለከተው። ቀጭን ሰውነት ቢኖረውም አይኖቹ ውስጥ ግን በራስ መተማመን ይታያል። ፊቱ ላይ የልፋት ድካም በግልጽ ይታያል። ነገር ግን በውስጡ እንደ እሳት ነበር። የሆነ ነገር የማድረግ የሆነ ደረጃ የመድረስ ፍላጎት። ልጄ ምን ትሰራለህ ሲል አርጁን ሲንግ በለሰለሰ ድምፅ ጠየቀው። ልጁ አንገቱን ደፍቶ አጎቴ ትምህርት ተምሬ ነበር፣ ነገር ግን ሁኔታዎች ስራ እንዲይዝ አልፈቀዱልኝም። ስለዚህ የቤቱን ወጪ ለመሸፈን የጉልበት ስራ እሰራለሁ አለው። አርጁን ሲንግ ንግግሩን በጥሞና አዳመጠው። ከዚያም ቀጠለ። ከዚህ ጎን ለጎን የመንግስት ስራ ለመስራት ለፈተና እየተዘጋጀው ነው። አንድ ቀን በጥረቴ ትልቅ ደረጃ የመድረስ ህልም አለኝ። አርጁን ሲንግ አይኖቹ በደስታ አበሩ። በርታ ልጄ፣ ጥረት መቼም ቢሆን ከንቱ አይሆንም። የጥረት ፍሬ ሁልጊዜ ጣፋጭ ነው አለው። ልጁ ቀስ ብሎ አንገቱን ደፋ። አሁንም ይህ ሰው ማን እንደሆነና ከአባቱ ጋር ለምን እንዲህ ያለ ቅርበት እንደሚያሳይ ሊገባው አልቻለም። ልጁ ደጋግሞ አባቱን ያይ ነበር። በሆነ ነገር ላይ ተጠምዶ አንድ ነገር ለመጠየቅ የሚፈልግ ይመስላል። ፊቱ ላይ ብዙ ጥያቄዎች ተጽፈዋል። ይህ ሰው ማን ነው? ለምን እዚህ መጣ? ከአባቴ ጋር ያለው ግንኙነት ምንድን ነው? አርጁን ሲንግ ግራ መጋባቱን ተረዳ። በፈገግታም እንዲህ አለው። ልጄ ምን እያሰብክ እንደሆነ አውቃለሁ። ለማወቅ ለምትፈልገው ነገር ሁሉ መልሱን ታገኛለህ። ነገር ግን ከዚያ በፊት ከኔ ጋር መሄድ አለብህ አለው። ይህንን ሲሰማ ልጁ ትንሽ ደነገጠ። በጥርጣሬ ወዴት ሲል ጠየቀ። አርጁን ሲንግ አንድ አስፈላጊ ስራ አለ፣ በገዛ አይኖች አንድ ነገር ማየት አለብህ አለው።
በዚያን ጊዜ ማኖች በመሃል ጣልቃ ገባ። ወዴት ልትወስደው ነው? አርጁን ሲንግ እየሳቀ መለሰ። ወንድሜ አትጨነቅ፣ ልጅህን እየጠለፍኩት አይደለም። ለጥቂት ጊዜ ብቻ ከኔ ጋር እንዲሄድ እፈልጋለሁ። ማኖች ወደ ልጁ ተመለከተ። ልጁ ግራ ቢጋባም የአባቱን ስምምነት አይቶ ዝም ብሎ መኪና ውስጥ ገባ። አርጁን ሲንግ ለሹፌሩ ምልክት ሰጠውና መኪናዋ ወደፊት ተጓዘች። መኪና ውስጥ ሆኖ አርጁን ሲንግ ልጄ እህቴ የት ናት ሲል ጠየቀው። ልጁን በቀስታ በአጎታችን ቤት ብሎ መለሰ። ለምን ሲል ጠየቀው። ልጁን በከበደ ድምፅ የቤቱ ወጪ በጣም አስቸጋሪ ነው። እህቴን ለማሳደግ በቂ አቅም አልነበረንም። ስለዚህም ወደ አጎታችን ቤት ላክናት። አርጁን ሲንግ ዝም አለ። በአይኖቹ ፊት የራሱ ያለፈ ታሪክ ይታየው ነበር። እርሱም በአንድ ወቅት እንዲህ ባለ ትግል ውስጥ አልፎ ነበር። ዛሬ ሁሉንም ነገር አስተካክላለሁ ብሎ በልቡ አሰበ። መኪናዋ ከጥቂት ቆይታ በኋላ ወደ ማኖጅ አማቶች ቤት ደረሰች። ተራ ቤት ነበር። በውጭ ልጆች ይጫወታሉ። በበሩ ላይ የተቀመጠች አንዲት በእድሜ ጠና ያለች ሴት ወደ ውስጥ ሲገቡ ታያቸው ነበር። አርጁን ሲንግና የማኖጅ ልጅ ወደ ውስጥ ገቡ። ውስጥ ገብተው አንዲት ወጣት በአንድ ጥግ ተቀምጣ ስፌት ስትሰፋ አዩት። ፊቷ ላይ የሐዘንና የችግር ስሜት ይታያል። ወንድሟን እንዳየች ወዲያውኑ ቆመች። ወንድሜ መታሃል? ወንድምና እህት ተያዩ። ነገር ግን ሁለቱም ብዙ የሚናገሩት ቃል አልነበራቸውም። አርጁን ሲንግ ወደ እህትየው ተመለከተና ልጄ አሁን እዚህ መቆየት አያስፈልግሽም፣ ነይ ወደ ቤት እንሂድ አላት። ልጅቷ በመገረም ወደ ወንድሟ ተመለከተች። ከዚያም ወደ አጎቷም ልጄ ወንድምሽ ሊወስድሽ ከመጣ ሂጂ፣ ግን አብሮህ ያለው ይህ ሰው ማን ነው ሲል ጠየቀ። ልጁ እስካሁን ድረስ አርጁን ሲንግ ማን እንደሆነ አልተረዳም ነበር። ከዛም ዘወር ብሎ አጎቴ አንተ ማን ነህ ብሎ ጠየቀው። አርጁን ሲንግን በፈገግታ ልጄ እኔ የአባትህ ያ ከዓመታት በፊት የረዳኝ የድሮ ጓደኛው ነኝ። የአባትህን ዕዳ ለመክፈል ነው የመጣሁት አለው። ወንድምና እህት ሁለቱም ደነገጡ። አርጁን ሲንግ ቀጠለ። ከእንግዲህ አንተ የጉልበት ስራ መስራት አያስፈልግህም። እህትህም በማንም ቤት መሆን አያስፈልጋትም። አሁን እናንተ ከኔ ጋር ወደ አንታፖር ዴሊ ትመጣላችሁ። ወንድምሽ ከእንግዲህ የጉልበት ሰራተኛ አይሆንም። በኩባንያዬ ውስጥ በትልቅ ኃላፊነት ላይ ይሰራል። የእህትንም ጋብቻ እኔ ራሴ አዘጋጃለሁ አላቸው። ከጥቂት ቆይታ በኋላ መኪናዋ እንደገና ወደ መንደሩ ተመለሰች። ነገር ግን በዚህ ጊዜ ውስጥ የነበሩት አርጁን ሲንግና ቤተሰቡ ብቻ አልነበሩም። የማኖጅ ወንድ ልጅና ሴት ልጅም አብረው ነበሩ። መንደሩ ሲደርሱ አርጁን ሲንግ ጓደኛዬ አሁን ይበቃል። ከእንግዲህ በዚህ ሁኔታ መኖር አያስፈልግህም። አንተንና ቤተሰቦችህን ከኔ ጋር ወደ አንታፖር ወስዳቸዋለሁ። ልጅህም የተከበረ ስራ ይይዛል። ሴት ልጅህንም እኔ እድራታለሁ ሲል ነገረው። ማኖጅ ግን አይ አርጁ፣ እኛ እዚሁ መሆን ይሻለናል። አንተ እዚያ ከቤተሰብ ጋር ኑር፣ እኛ ደግሞ እዚሁ ህይወታችንን እንገፋለን አለው። አሁን ልጁም ተናገረ። አባዬ አንተ ካልሄድክ እኔም አልሄድም። ነገር ግን መጀመሪያ ንገሩኝ፣ ይህ አጎት እንዲህ ያለ ትልቅ ሰው ሆኖ ለምን ወደ ቤታችን መጣ? ግንኙነታችሁስ ምንድን ነው? እስካሁን ራቅ ብለው ሲያዩ የነበሩ የመንደሩ ሰዎች ቀስ በቀስ ወደ አጠገባቸው መጡ። አሁን እውነቱ ሊገለጥ ነው። ሌሊት ነበር። ጨረቃ ብርሃኗን እየረጨች ነው። መንደሩ በዝምታ ተውጧል። ማኖጅ አርጁን ሲንግን አብሮት ሊወስዶ እንደሚፈልግ ሲሰማ ትንሽ ግራ ተጋባ። ወንድሜ አሁን ሌሊት ሆኗል። እንዲህ በፍጥነት ውሳኔ መወሰን ትክክል አይደለም። ና መጀመሪያ ያረፍ። ነገ ጠዋት ተቀምጠን ምን ማድረግ እንዳለብን እናስባለን አለ ማኖጅ በተረጋጋ ድምፅ። አርጁን ሲንግ ፈገግ አለ። የድሮ ግንኙነቶችን እንዲህ በፍጥነት መለወጥ እንደማይቻል ያውቅ ነበር። ከቤተሰቡ ጋር እዚያው ለማደር ወሰነ። በመንደር ውስጥ ከድሮ ጓደኛው ጋር መገናኘት፣ በልጅነት ትዝታዎች ውስጥ መጥለቅ፣ ይህ ሁሉ በጣም ልዩ ነበር። ከእራት በኋላ ባልጋው ላይ ተቀምጠው ሁለቱ ጓደኛማቾች ያለፈውን ጊዜያቸውን አስታወሱ። ታስታውሳለህ ወንድሜ? በልጅነታችን እንዴት ማንጎ ዛፍ ላይ እየወጣን ማንጎ እንለቅም እንደነበር? ማኖጅ ሳቀ። አሁን ከዚያም ስንያዝ ያንተን የዋህ ፊት አይተው የመንደሩ ሰዎች ይምሩን ነበር አለው። ፕሪያንካ ዴቪን ፈገግ አለች። አርጁ ታውቃለህ፣ አንተ ከዚህ ስትወጣ ለብዙ ቀናት በአንተ ትዝታ ተከፍቶ ነበር አለችው። የአርጁ ሲንግ አይኖች ረጠቡ። ቀስ ብሎ የማኖጅን እጅ ያዘ። ወንድሜ ከእንግዲህ ችግር አታይም። አሁን እኔ መጥቻለሁ።
እና እናንተንም ከኔ ጋር ይዣችሁ እሄዳለሁ አለው። ሌሊቱን ሙሉ ጨዋታ ነበር። የወንድማማችነት ሙቀት እንደገና ታደሰ። በመጨረሻም በሚቀጥለው ቀን ጧት ሁሉም ወደ አንታፑር ለመሄድ ወሰኑ። ጧት ሲሆን በመንደር ውስጥ ግርግር ሆነ። ሁሉም ሰው ማኖጅና ቤተሰቡ በእንዲህ ያለች ትልቅ መኪና ተቀምጠው ወደ ከተማ ሲሄዱ ለማየት ተሰበሰቡ። አንዳንዶች በልባቸው ይቀኑ ነበር። አንዳንዶች ደግሞ የመንደሩ ደሃ ልጆች አሁን ወደ ተሻለ ህይወት በመሄዳቸው ደስተኞች ነበሩ። መኪናው ሲነሳ በማኖጅ አይኖች ውስጥ እንባ ታየ። ይህ መንደር፣ ይህች አፈር ለነዚህ ሁሉ ዓመታት ምርኩዜ ነበር። ነገር ግን አሁን ወደፊት የምንራመድበት ጊዜ ደርሷል ሲል ተናገረ። ሁሉም የመንደሩ ሰዎች እጃቸውን ዘርግተው ተሰናበቷቸው። መኪናው አንታፑር እንደደረሰ የማኖጅና የፕሪያንካ ዴቪ አይኖች ፈጠጡ። ረዣዥም ህንጻዎች፣ ሰፋፊ መንገዶች፣ የሚያንጸባርቁ መብራቶች፣ ይህ ሁሉ ለነርሱ አዲስ ዓለም ነበር። አርጁን ሲንግ ወደ ትልቁ ቪላው ወሰዳቸው። አሁን ይሄ የእናንተ ቤት ነው አላቸው። አርጁን ሲንግ ለማኖጅ ልጅ በኩባንያ ውስጥ ትልቅ ቦታ ሰጠው። አሁን እርሱ የጉልበት ሰራተኛ አልነበረም፣ ይልቁንም የተከበረ ስራ ይዞ ነበር። ከጥቂት ቀናት በኋላ የማኖጅ ሴት ልጅም ለጥሩ ቤተሰብ ተዳረች። እሷም ደስተኛ ህይወትን መኖር ጀመረች። ማኖጅና ፕሪያንካ ዴቪ አንዳንዴ ከአርጁን ሲንግ ጋር፣ አንዳንዴ ደግሞ ከልጃቸው ጋር ይኖሩ ነበር። ቀስ በቀስ ከመንደርም ሰዎች ወደ አንታፑር መምጣት ጀመሩ። አንዳንዶቹ ስራ ለመጠየቅ፣ አንዳንዶቹ ደግሞ የድሮ ጓደኝነትን ለማደስ። አርጁን ሲንግ ለአንዳንድ የመንደሩ ወጣቶች በቢሮ ውስጥ ስራ ሰጣቸው። በ2019 ማኖጅ ከዚህ ዓለም በሞት ተለየ። ልጁም ከቤተሰቡ ጋር እዚያው አንታፑር ይኖር ነበር። የአርጁን ሲንግ ልጅና የማኖጅ ልጅ አሁን እንደ ወንድማማቾች እርስ በርሳቸው ይተሳሰባሉ። ከዚህ ታሪክ የምንማረው ነገር እውነተኛ ጓደኝነት በስም ብቻ የሚወሰን አለመሆኑን ነው። ይልቁኑ በመጥፎ ጊዜ ውስጥ አንድ ጓደኛ አብሮን ሲቆም ያ ጊዜ እውነተኛ ዋጋው ይታወቃል። ከሀብት፣ ከዝና፣ ከስኬት በላይ የሰው ልጅነትና የግንኙነትን ዋጋ ማወቅ አስፈላጊ ነው። በህይወታችሁ ውስጥ በመጥፎ ጊዜያችሁ አብሯችሁ የቆመ እንዲህ ያለ ጓደኛ ካላችሁ መቼም እንዳትረሱት። ምክንያቱም ከእውነተኛ ጓደኛ በላይ ትልቅ ሀብት የለም። ሰው ምን ያህል ከፍ ቢል፣ ምንም ያህል ሀብትና ዝና ቢያገኝ የቆመበትን መሰረት ከረሳ አንድ ቀን ከመጸጸት በቀር ምንም አያገኝም። የስኬት ኩራት ብዙ ጊዜ ለሰው ልጅ ሁሉንም ነገር ማድረግ እንደሚችል፣ የማንም ድጋፍ እንደማያስፈልገው እንዲሰማው ያደርጋል። ነገር ግን ከፍ ያለበት መሬት ከተንሸራተተ የትም እንደማይደርስ ይረዳል። አሁን ባለንበት ጊዜ ከሀብት ጀርባ ከመሮጣችን የተነሳ ዘመድ፣ ጓደኛ፣ ቤተሰብና ራሳችንንም እንረሳለን። ብዙ ጊዜ ሰዎች ገንዘብ ብቻ ሁሉም ነገር እንደሆነ ያስባሉ። ነገር ግን በህይወት አቅጣጫ ውስጥ ራሳቸውን ብቻ ሲያገኙት ያን ጊዜ የግንኙነት ሀብት እውነተኛው ንብረት እንደነበር ይገባቸዋል። ሀብት፣ ዝና፣ ትልቅ ስልጣን፣ ይህ ሁሉ ቅዠት ነው። አንድ ሰው በእነዚህ ነገሮች ሰክሮ የራሱን ሰዎች ሲረሳ አንድ ቀን ያ ስካር ሲለቀውና ያ ትልቅ ነው ብሎ ያሰበው ሀብት የብቸኝነት ምክንያት እንደሆነ ይረዳዋል። የቆሙበትን ደረጃ የሚረሱ ሁሉ ይጠፋሉ። ጊዜ ለሁሉም ይመጣል። ነገር ግን ሁል ጊዜ አንድ አይነት ሆኖ አይቀጥልም። ያለፈ ታሪካቸውን ረስተው በትዕቢት የሚሰምጡ ብዙ ጊዜ በህይወት መንገድ ይጸጸታሉ። ጊዜ ለመለወጥ አይዘገይም። ዛሬ ከፍታ ላይ ያሉ ነገ ሊወድቁ ይችላሉ። ስለዚህ በስኬት ስካር የራሳቸውን ሰዎች የሚረሱ አንድ ቀን ራሳቸውን በብቸኝነት ውስጥ ያገኙታል። ብዙ ሰዎች ለገንዘብ ብለው ወላጆቻቸውን እንኳን ሳይቀር ይረሳሉ። በልጅነታቸው ሌሊቱን ሙሉ ሳይተኙ የተንከባከቧቸውን ወላጆቻቸውንም ይረሳሉ። አንዳንድ ሰዎች ደግሞ ከልጅነት ጓደኞቻቸው ጋር ግንኙነታቸውን ያቋርጣሉ። በረሃብ ጊዜ ግማሽ እንጀራ ተካፍሎ የበሉትን የልጅነት ጓደኞቻቸውን። ይህ በእውነት ስኬት ነው? ከገዛ ወገኖቻችን የሚለየን ሀብትስ ትርጉም አለው? ከሁሉም በላይ የሆኑት ዝቅ ማለትን የሚያውቁት ናቸው። ዛፍ ፍሬው በበዛ ቁጥር ዝቅ ይላል። አስተዋይ ሰዎች ከፍታ ላይ ቢደርሱም ሁልጊዜም ከመሰረታቸው ጋር የተገናኙ ናቸው። ወላጆቻቸውን፣ ጓደኞቻቸውን፣ ዘመዶቻቸውንና ማህበረሰቡን አብረው ይዘው ይጓዛሉ። ጊዜ ወደ ከፍታ ካወጣችሁ በረራን የተማራችሁባቸውን እነዚያን ትከሻዎች እንዳትረሱ። በሀብታችሁ ሳይሆን በግንኙነቶቻችሁ ኩሩ። ምክንያቱም ሁሉም ነገር ሲሄድ እነዚያው ግንኙነቶች ብቻ ከእናንተ ጋር ይቆማሉ። አስታውሱ፣ ምንም ያህል ከፍታን ብትነኩ ዝቅ ማለት ከቻላችሁ ያን ጊዜ እናንተ እውነተኛ ሰዎች ናችሁ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ከዚህ ታሪክ ምን ነገሮችን ተማራችሁ? ኮሜንት ላይ ጻፉልን።
እዚህ ድረስ ከተከታተላችሁትና ታሪኩን ጨርሳችሁ ከሰማችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪኩን ብዙ ሰዎች እንዲሰሙትና እንዲማሩበትም ላይክ እና ሼር አድርጉት። በየቀኑ የምንለቃቸው ታሪኮች እንዳያመልጣችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።